ላውራው እንዴት ልተርከው ያምላኬ ውለታው ከአእምሮዬ በላይ ነው የኢየሱስ ስጦታው ከአእምሮዬ በላይ ነው ከእሱ ጋር ስንጓዝ ባሳለፍኳቸው ዓመታት ተለይቶኝ አያውቅም ለሰከንድ እንኳን ለሰዓት ከእስትንፋሴ ይልቅ አምላኬ ለእኔ ቅርቤ ነው ኢየሱስ ለእኔ ሁልጊዜ ለእኔ ታማኝ ነው እኔማ እንዴት ላውራው እንዴት ልተርከው እኔማ እንዴት ላውራው እንዴት ልተርከው ያምላኬ ውለታው ከአእምሮዬ በላይ ነው የኢየሱስ ስጦታው ከአእምሮዬ በላይ ነው
ክብር ለኢየሱስ ሲሆን እንቀመጣለን ሁላችን። ክብር ለኢየሱስ ሲሆን አሜን። ጌታ ይባረክ። ዛሬ አንዳንድ ሰዓቶችን እንጥሳለን። አሜን አሜን ነው። እንደ እግዚአብሔር ፈቃድ ያልሆኑ ሰዓቶች ይጣሳሉ። አሜን። እስኪ አሜን በሉ። ድምጻችሁ አይሰማም? ቅድም አብረሽ እንደተናገረው ዛሬ ሙሉ የአምልኮ ጊዜ ነው የሚሆነን። አሜን የሚኖረን ማለት ነው። ክብር ለኢየሱስ ይሁን። አንዳንድ ጊዜ የለመድነው ልማድ
ዘመን አውቅቷል።
ተሬ አሜን። አሁን ቢያንስ ወደ መዝጊያው የሙሴ ታሪክ ቢነገር ስለማያልቅ ግን አዳምጡኝ። ታውቃላችሁ ራእይ 15 ቁጥር 3 እና 4 ላይ በላይ በሰማይ ከተነጠቅን በኋላ በአየር ላይ 7 ዓመት ከቆየን በኋላ በሺው ዓመት መንግስት ኢየሩሳሌም ላይ ካሳለፍን በኋላ መጨረሻ ላይ ከነጩ ዙፋን ከፍርድ በኋላ የሙሴን መዝሙር እንደምንዘምር ታውቃላችሁ? ሃሌሉያ ሃሌሉያ። ዘጸአት 15 ቁጥር 8 ላይ ራእይ 15:3 ላይ የበጉን ቅኔና የሙሴን መዝሙር የሙሴን ቅኔ እንዘምራለን ይላል። በጣም የሚገርመው መዝሙሩን ላሳያችሁ። ራእይ 15 ቁጥር 3 እና 4 እስቲ እናንተ አንድ ሰው የሚያነብልኝ አውጥቶ ራእይ ምዕራፍ 15 ቁጥር 3 እና 4 መዘመራን በሱ ላይ ጥሩ ዝማሬ ብታወጡ ጥሩ ነበር። መንግስተ ሰማይ ሄደን የምንዘምረው ዝማሬ ነው እሱ የድሮው ቨርሽን። ማን ነው ያገኘው አውጥቶ የሚሰጠኝ? ራእይ 15 ምዕራፍ 15 ቁጥር 3 እና 4 በኢየሱስ ማንባለ ሁሉን የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው። ሁሉን የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጽድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህንም የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ስራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉንም ቅኔ ይዘምራሉ። አሜን። እንግዲህ ያኔ ሚካኤል ሜሎዲውን ዜማውን ያስተካክለዋል። በጣም የሚገርም ነው። አንዱ የምንዘምረው ዝማሬ ይሄ ነው። ሁሉን የምትገዛ ጌታ ሆይ ሁሉን የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ስራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትክም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ አሜን። ይህንን መዝሙር መንግስተ ሰማይ እንዘምራለን። አሜን። አንዱ ሌላው የሚዘምረው መዝሙር ዘጸአት 15 ቁጥር 8 ሃሌሉያ። አንተን የማይፈራህ ማን ነው? ሃሌሉያ። ኢየሱስ በዙፋኑ ላይ ነው። ሃሌሉያ። ይኸውልህ ሩቅ መንገድ የተዘጋ በር አለ፣ ይከፈታል። እጄን ብቻ ክብር ለጌታ ስጧል። የእግዚአብሔር መንፈስ ሲመጣ እስክታ አንዳንዱ ይስቃል። ክብር ለኢየሱስ ይሁን። ዘጸአት 15:8 ነው አንዱ የምንዘምረው ዝማሬ። ሙሴ ማለት የተከበረ ሰው ነው። የእሱን ቅኔ ነው በላይ በሰማይ በመንግስተ ሰማይ የምንዘምረው። አሜን አሜን። እኔ ማይፈራ ማን ነው?
ከእንግዲህ ኑሮዋ በደስታ ይሞላል። አሜን። ክብር ለኢየሱስ ይሁን። ድሮስ አንዳንዱ ሰካራም ይስቃል አይደል? ክብር ለኢየሱስ ይሁን። የእግዚአብሔር ክብር በጣም እየተለቀቀ ስለሆነ የኔ ልምምድ ለበሽተኞች መጸለይ ምን የሚባል የለም። ልክ ክብሩ ሲመጣ አትለፈይ በሉ። እሺ፣ አሜን። ስለዚህ አንዳንዶቻችሁ ትፈወሳላችሁ። በጣም ብዙ በሽተኞች ናቸው የሚፈወሱ። እኔ የማምነው የክብሩ መንፈስ እየመጣ ሰዎችን መንካት አለበት። አሜን። ጸጋ ለሚያስፈልጋቸው ጸጋ፣ አሜን። የክብሩ መንፈስ ሲመጣ የማይሆን ነገር የለም። አሜን። የእግዚአብሔር ክብር በጉባኤ ላይ ሲመጣ ደም የሚፈሳቸው ሰዎች፣ ጆሮ ላይ ችግር ያለባቸው፣ እብጠት ያለባቸው መሃኖች፣ አሜን። ስለዚህ ክብር ሲመጣ ክብር ሆይ አትለፈኝ፣ አሜን። ክብሩ ካለፋችሁ ግን ይሄ ምስኪን ሰው ምን ሊያደርግ ይችላል? ኦኬ፣ እኔ እንዲህ ነው ማገለግለው። ዶንት ኤክስፔክት ኤኒ ሰብስታንስ ፍሮም ሚ። ከኔ ምንም አትጠብቁ። ክብሩ ሲመጣ ክብሩን ለቀማ፣ አሜን። ሃሌሉያ። የክብሩ መንፈስ ሲመጣ የበሽታ ጉልበት ይቀልጣል። ሙሴ ባህሩን ሲከፍለው፣ የኤርትራን ባህር ሲከፍለው ባህሩ ለሁለት ተከፈለ ይላል መጽሐፍ ቅዱስ። አሜን። ነገር ግን ማርያም ታላቅ እህቱ የብሉይ ኪዳኗ የሴት የሶሎ ዘማሪ እና አሮን አንድ ነገር አይተው ነበር። ሙሴ አንተ የኤርትራ ባህር የእግዚአብሔር ሕዝብ ሊሻገር የግድ ነውና ልቀቅ ብሎ ሲመታው ሙሴ ባህሩን የከፈለው የእኔ ብትር ነው ብሎ ነው ያሰበው። ነገር ግን ማርያም ያየችው ነገር ነበር እና መዘመረችው እዚያ ጋር ልክ እሱ ብትሩን ያሳረፈ እንጂ በነገራችን ላይ የሙሴ ብትር አይደለም ውሃውን የከፈለው። ምን ይላል እዚያ ጋር ዘጸአት 15:8 ላይ በአፍንጫህ እስትንፋስ ውሆች ተከመሩ ሞገዱም ረጋ ጸጥ አለ የሚል ቃል አለ። አሜን። ኦኬ፣ ምን ማለት እንደሆነ ልንገራችሁ። ሙሴን ውሃውን ምታው ይበል እንጂ ከላይ ከሰማይ ከእግዚአብሔር ማደሪያ የእንግሊዘኛውን መጽሐፍ ቅዱስ አይቼዋለሁ የበለጠ ከዕብራይስጥ እሱ ስለተተረጎመ ፍሮም ሂስ ኖስትሪልስ ነው የሚለው። የአማርኛው መጽሐፍ ቅዱስ በአፍንጫህ እስትንፋስ፣ የእንግሊዘኛው ግን ከሁለቱ የአፍንጫህ ቀዳዳዎች ፍሮም ዘ ኖስትሪልስ። ይሄ ነው ኖስትሪል የሚባለው። ሙሴ ባህሩን ይምታ እንጂ ከላይ ከሰማይ የእግዚአብሔር የአፍንጫው እስትንፋስ አሜን። ከላይ ከሰማይ ተመልከቱ። ከዚህ እስከ ፀሐይ 93 ሚሊዮን ማይልስ ነው። ጳውሎስ እስከ 3ኛው ሰማይ ቆይቷል ወይም ሄዷል። እግዚአብሔር ግን ከዚያ በላይ ከፍ ካለው በላይ ነው። አሜን። ከላይ ከዙፋኑ የእግዚአብሔር የአፍንጫ እስትንፋስ ወይም በሳይንስ ካርቦን ዳይኦክሳይድ፣ አሜን፣ ከላይ ከሰማይ እየተወረወረ በኤርትራ ባህር ላይ ሲያርፍ ውሆች ተከመሩ። አሜን። ሃሌሉያ። ሞገዱም ምን አለ? ረጋ። በምኑ? በአፍንጫ ውስጥ እስትንፋስ። በዚህ ማለት ነው። አሜን ነው። አሜን ነው። ከላይ ከሰማይ የአፍንጫው እስትንፋስ እየተምዘገዘገ ሲመጣ ማርያም አይታ ስለነበረ
የእግዚአብሔር መንፈስ ነግሯት ስለነበረ ስትዘምር ምን አለች? በአፍንጫህ እስትንፋስ እሆች ተከመሩ። አሜን ሃሌሉያ። አጨብጭቡ ለእግዚአብሔር ችሎታ። በምን እስትንፋስ? በአፍንጫህ እስትንፋስ እሆች ምን ሆኑ? ተከመሩ። ሞገዱም ምን አለ? ረጋ። ኢየሱስ ጌታ ነው። አሜን። እግዚአብሔር ታላቅ ነው። አሜን። ኤልሻዳይ ነው። ኃያል ነው። ሁሉን ይችላል። ዘላለማዊ ነው። ሁሉ በሁሉ ነው። ዛሬም የታምራት አምላክ ነው። ሃሌሉያ። በአፍንጫ እስትንፋስ ሰዎች ምን ሆኑ? ተከመረ። ወገዱ ምን ሆነ? ረጋ። ከዚህ በኋላ 20 ደቂቃ ነው የምሰብከው። ግን መጀመሪያ እስቲ ንጉሱን ከፍ ከፍ እናድርገው። ለዚህ የተቀቡ ልጆች ናቸው። አሜን። ክብር ለኢየሱስ ይሁን። Maleda, Addis Ababa,
ፈዋሽ ማነው? እስቲ በጭብጨባ ኃያል ማነው? ኃያል ማነው? ኃያል ማነው? ኃያል ማነው? ጀግና ማነው? ጀግና ማነው? ጀግና ማነው? ጀግና ማነው? እስቲ በጭብጨባ ብርቱ ማነው? ብርቱ ማነው? ብርቱ ማነው? ብርቱ ማነው? ፈዋሽ ማነው? ፈዋሽ ማነው? ፈዋሽ ማነው? ፈዋሽ ማነው? ጀግና ማነው? ጀግና ማነው? ጀግና ማነው? ጀግና እስቲ በጭብጨባ ብርቱ ማነው? ብርቱ ማነው? ብርቱ ማነው? ብርቱ ማነው? ኃያል ማነው? ኃያል ማነው? ኃያል ማነው? ኃያል ማነው? ጀግና ማነው? ጀግና ማነው? ጀግና ማነው? ጀግና ማነው? ኃያል ማነው? ኃያል ማነው? ኃያል ማነው? እስቲ ጭብጨባ ኃያል ማነው? ኃያል ማነው? ኃያል ማነው? ኃያል ማነው? ሃሌሉያ! እስቲ ጭብጨባ ተመሰረተ! ሃሌሉያ! 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 ቁጭ በሉ። አሜን። ቁጭ በሉ ቅዱሳን። ስለዚህ የኔ ልጅ ነው፣ በጣም ኩራት ተሰምቶኛል። አሜን። ሀብታሙም ሰሜን ሸዋ ነው። ክብር ለኢየሱስ ይሁን። ቆይ ገና ነው። ቆይ አገር ሰላም ነው በሏቸው። አሜን። እባካችሁ ክቡር ሰካራሞች አንዴ ዝም በሉልን። ምን ታረጉ? ገንዘብ ሳታወጡ ሰከራችሁ። አሜን። ምን ሰካራ ማስተናጋጅ ነው እንጠቅማለን። ቆይ ተው፣ ስብከት አቆሙ። በሰው እንጀራ አትግቡ። ክብር ለኢየሱስ ይሁን። ልጨርስ፣ መሽቷል ቅዱሳን። አዳምጡ። ሀገር ሰላም ነው። እዛ ማዶ ሰላም ነው።
አለው። የምን ጥያቄ? የክብር ማነው ስምሽ? እስቲ ነይ። ማነስ ነይ? አማርኛ ትችያለሽ? በደንብ አትችይም? ማነው በደንብ አማርኛ የሚችል ከሷ? ከየት መጣሽ? የት ማለት ከየት አካባቢ ነው መጣሽ? ጋምቤላ። ካን ዩ ስፒክ እንግሊሽ? ኖ። አንተ ወጆአለሽ? እስቲ ኢየሱስ ጌታ ነው በይ ባንቺ ቋንቋ። Jesus bekwara. 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 አሜን። ኢየሱስ ጌታ ነው። ኢየሱስ አቀሪቿ ከምባተኛ ነው። ኢየሱስ አዲላ አሜን በሏ። ኢየሱስ ጎፍታዳ ሃሌሉያ። ሁሉንም ቋንቋ ይሰማል ጌታ አሜን። ግን ቆይ አሁን ልጨርስ፣ አዳምጡ። እርዷቸው ቅዱሳን እርዷቸው እንጂ እናንተ መዘምራን። በቃ የደስታ መንፈስ ነው የፈሰሰው። አሜን። ቅዱሳን ቁጭ በሉ። እርዷቸው። አሜን። ክብር ለኢየሱስ ይሁን። ባለፈው የዛሬ 15 ቀን ድሬዳዋ ነበርኩኝ እና ምንድን ነበር የሆነው? የእግዚአብሔር ክብር በሁሉ ላይ ሲፈስ ብቻዬን ቀረሁ እና ሳላውቀው አንድ ቃል ተናገርኩኝ። ጨዋታ ፈረሰ፣ ዳቦ ተቆረሰ። እኔ ብቻ ቀረሁ በሙሉ ድብልቅልቁ። እንግዲህ እናንተ እንዳውም ትንሽ ናቸው፣ የእናንተ እጥፍ እጥፍ ነው የሚሆኑ እና ሁሉም ማንም ኖርማል ሰው ጠፋና በቃ ጌታ ወይ ጨዋታ ፈረሰ ማለት ነው። በቃ ዳቦ ተቆረሰ አላውቀው ማለት ነው። ጨዋታ ፈረሰ፣ ዳቦ ተቆረሰ። ብቻዬን እኮ ነው። ይህ ዘመን ይመጣል። አሜን። ኦይ አሁን ገና ነው። ኦይ በዚህ አትደነቁ። ሰሜን ኢትዮጵያ ላይ ባህር ዳር ላይ አንዳንዶቹ 24 ሰዓት 26 ሰዓት አይሰሙም ነበር። የእግዚአብሔር ክብር በመጣ ጊዜ እንደ ሞተ ሰው ሆንኩ ይላል አይደል? ሕዝቅኤል ሞተ ሰው። ስለዚህ አንዳንዴ መድረክ ላይ ሰሜን ኢትዮጵያ፣ ጎጃም፣ ምስራቅ፣ ምዕራብ ላይ ምንድን ነው የሚሆነው? 3 hours 3 ሰዓት የሚተኙ አሉ እና ተኝተው ፓስተሮች ወንጌላውያን ናቸው አንዳንዶቹ። ጎንደር ላይ ለምሳሌ እንደዚህ አይነት ነገር ተፈጥሯል።
ምዕራብ ኢትዮጵያ ኤልባቡር ላይ ምንድነው በክረምት የሆነው? ያ ትንሽ ያስቸግራል። ምንድን ነበር ያሉትን ያ ሰውዬ? እስቲ ሀብቴና እና እስቲ ለእግዚአብሔር ክብር ተናገር። ሀብቴ እያለቀሰ ይስቅ ነበር። አንድ ሰውዬ 60 ዓመት የሚሆን ነው እና የእግዚአብሔር ክብር መጣ። በጣም ከመምጣቱ የተነሳ እሱ ነው በደንብ እንትን የሚለው በቃ ዝም በሉ፣ በቃ ዝም በሉ፣ በቃ ዝም በሉ። ሃሌሉያ! ሃሌሉያ! ኢየሱስ ጌታ ነው። እና ያለቅሱና እሳቸው ከጨረሱ በኋላ ሌሎች ሲያለቅሱ ተዩ እመዬ ተዩ። የእግዚአብሔር ክብር ሲመጣ ሰው የሚናገረውን አያውቅም። አሜን። ስለዚህ እኛ ልማዳችን ነው። ግን አሁን ረጋ በሉ። እሺ ልጨርስ። ትታገሱኛላችሁ? ሀብታሙ ቸፕ ሃሌሉያ! እርዱት። ወደዚህ እግሩን ያዙት ባካችሁ። ነቃ በሉ እናንተ ሰዎች፣ አስተናጋጆች። አብርሃም ነቃ በሉ። ዝም ብላችሁ ታያላችሁ። አሜን። አገር ሰላም ነው። ቁጭ በሉ። እኔ ጥፋተኛ ጠርቼ ህፃናት ባካችሁ ቁጭ በሉ። ባካችሁ ልጆቻችሁን ያዙ። ባካችሁ እኔ ይህንን ብዬ ነው እኮ አዲስ አበባ አልሰብክም ነው። because the place is not comfortable. Please take care of your children. Please take care of the pregnants. የሁላችሁ የእግዚአብሔር ክብር ሲመጣ መሸከም አይቻልም። አንዳንዶች መሸከም አይችሉም። ፕሊዝ እና ደግሞ ልክ እንደ እንትን አትበሉ። ጌታ ሆይ ወደኛ ና ነው እንጂ ምንድነው ሌላ የምታዩት? በዚህ አትደነቁ። ገና ብዙ ድንቅና ታምራለህ። ጥያቄው አንድ ነው። ምን አሳየ? ይሄ ነው ችግሩ። እናንተ እዚህ ጋር ነው ችግራችሁ። ባካችሁ ጥያቄው አንድ ነው። የማን ክብር? በዚህ አትደነቁ። ሀብታሙ ከዚህ የበለጠ ሆኖ ያውቃል። አትደነቁ። ቢያንስ 5-6 ዓመት ከኔ ጋር አገልግሎ ያውቃል። ይሄ ቀላል ነው። አሁን አዳምጡ። ቅዱሳን ቁጭ በሉ የሚመቻችሁ እና ልጨርሰው እስቲ። ኢየሱስ የተባረከ ይሁን።
ይሄ ብሩክ ኢየሱስ ይባረክ በሏቸው አጠገባችሁ ላለው ሰው። አሜን። ቅዱሳን አዳምጡ። እግዚአብሔር በጣም ተደነቀ በሙሴ ጥያቄ። ሙሴ ያለ እግዚአብሔር ሙሴ 40 ዓመት በግብፅ 40 ዓመት በምድያም ምድር 40 ዓመት ደግሞ ሕዝቤን እየመራህ እየተንከራተት ለኔ ቤት ስራ ሳትል አሳርፈኝ ሳትል ባለጸግነት ሳትጠይቅ ዛሬም ብትርህን ቀብቻት እጆች ተቀብተው ሰማያት እየታዘዙ ልብሶች እየታዘዙ ጫማዎች እየታዘዙ አባይና የኤርትራ ባህር እየታዘዘ አንተ ስትሄድ ግዑዛን ሁሉ ድንጋዮች ውሃ እያፈለቁ ዛሬም የክብር ጥማት አለ። በጣም ያስደንቃል አለ እግዚአብሔር። እኔ በጣም ተደነቅያለሁ። የእስራኤል ሕዝብ የግብፅ ሽንኩርት እየጠየቀ እንደገና እንመለስ የግብፅ ሽንኩርት ናፈቀን እያለ አንተ ግን ለዘላለም ከነ አዳምና ከነ ሔዋን ቀጥሎ ታላቅ ክብሬን ላንተ ሰጥቼ እንደ ባለንጀራ አፍላፍ እያናገርኩህ ይህን ሁሉ ክብር ዘርግፌ ጭኘብህ አሁንም ደግሞ ክብር ጨምርልኝ ሳይሆን ጭራሽ ይብስ አሳየኝ ትላለህ። ጥያቄህ ደንቆኛል አለ እግዚአብሔር። አሜን አሜን። ቀስ አድርጋችሁ አስተኙት። ቀስ አድርጋችሁ ውሰዱና ደግፉት። ሌላም ሰው ይህ ሞባይል በድንገት ተሰብሮ ከሆነ ፋሪስ ሚኒስትሪ እንዲገዛለት። አሜን። በተለይ አብርሃምና ማርታ እንደገና እዚህ ፋሪስ ሚኒስትሪ ውስጥ ለሁለት እርዱት። ኦኬ። አይችልም እኮ ጉልበቱ ሁሉ። ፕሊዝ እግሮቹን ደግፉ። አንድ ሰው ለሁለት በቃ ተውት። በቃ ይተኛ። ተውት። ቀስ አድርጉና ሞባይሏን አውልቁለት። ወልቋል። እሺ በቃ ተውት። እንደፈለገ መሳሪያውን ብቻ ጠብቁ። ክብር ለኢየሱስ ይሁን። የእግዚአብሔር ክብር ሲመጣ ታውቃላችሁ፣ አንዳንዶች ይሮጣሉ፣ አንዳንዶች ያለቅሳሉ፣ አንዳንዶች ይተኛሉ፣ አንዳንዶች ይፎክራሉ፣ አንዳንዶች ያለቅሳሉ። ለምሳሌ ቅድም ባደረግኩት እንቅስቃሴ ዝም ብዬ አልነበረም። ስንቀሳቀስ እኔ እንዲህ ከሆንኩኝ የእግዚአብሔር ክብር ይመጣል። አንዳንድ ሜዳ ላይ እሮጣለሁ። አንድ ጊዜ 94 ሆሳና ክሩሴድ ስቴዲየም ላይ እየሰራን አስፋው አሁን መዝሙር ያወጣው እየዘመረ እያለ የእግዚአብሔር ክብር መጣበት እና ስፒከሩን ጥሎ ሮጠ። ልክ እሱ ሲሮጥ ወደ 30 ሺህ ወደ 40 ሺህ የሚገመት ህዝብ ምን እንደሆነ ታውቃላችሁ? መሮጥ ጀመረ። ከዛ በኋላ አጋንንት ጠብ። አሜን አሜን። እስቲ በዚያ ስቴዲየም ላይ የነበራችሁ ሰዎች 94 ሰኔ ላይ ሆሳና እስቲ ተነስ ጎሽ። ሌላ ሆሳና ጎሽ። ሌላስ? ክብር ለኢየሱስ ይሁን። ስላላችሁ ደስ ይለኛል። ህዝቡ ምንድን ነበር የሆነው? ጠቅላላ ኳስ ሜዳውን መዞርና በሮች መጠበቅ ጀመሩ። የእግዚአብሔር ክብር ሲመጣ እና እኔ ከፑልፒቱ ላይ ሆኜ የክብሩ መንፈስ ስለሚመጣ አሽከረከረኝና ጥጊዤ እንዲንቀጠቀጥ ነበር። ተጠንቀቁ። የእግዚአብሔር ክብር ሲመጣ ሰው መቆም አይችልም። አሜን። ሲመጣ ግን ቀዶ ጥገና ያደርጋል። አሜን። ክብሩ ሲመጣ በኃጢአት ላይ ጉልበት፣ አሜን። በስርቆት ላይ ጉልበት፣ አሜን። በዝሙት ላይ ጉልበት፣ አሜን። የጠሉትን ሰው መውደድ፣ አሜን። አጋንንት ይቀጠቀጣል፣ አሜን። በሽተኞች ይፈወሳሉ፣ አሜን። የማን ክብር ሲመጣ? ኢየሱስ ጌታ ነው። ትናንትናም ጌታ፣ ዛሬም ጌታ፣ ለዘላለም ጌታ፣ በሰይጣን ላይ ጌታ፣ በኢትዮጵያ ላይ ጌታ፣ በችግሮቻችን ላይ ጌታ፣ በኮረብታዎች ላይ ጌታ፣ ሁሉ ጊዜ ጌታ። ኢየሱስ አሁን አዳምጡ፣ ልጨርሰው።
ሙሴ ይህን ጥያቄ ስለጠየቀው እግዚአብሔር በጣም ተደነቀና ሙሴ አሁንም ክብር 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 ትጠይቃለህ? አሁንም ጥያቄ ክብር ነው። እንግዲያስ አለ እግዚአብሔር፣ እንግዲያስ እኔ ደግሞ 9 ነገር እሰጥሃለሁ አለ። አሜን። አንተ ክብር 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 ስለጠየቅ በፊቴ ሞገስ አገኘሃለሁ። አሜን። ክብር 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 ስትል ምን እንደሚሆን ታውቃለህ? ሞገስ። አሜን። ሞገስ ማለት ተቀባይነት፣ ሞገስ ማለት ቅድሚያ ማግኘት፣ ሞገስ ማለት ክብር ማግኘት፣ ማዕረግ ማግኘት። አሜን። ሞገስ ያለው ሰው ሲናገር ይሰማል። አሜን። ሞገስ ያለው ሰው መንገድ ይለቀቅለታል። አሜን። ሞገስ ያለው ሰው ስፍራ ይለቀቅለታል። ግን የሞገስ ምንጭ አንድ ነው። ክብር ክብር። የማን ክብር? የእግዚአብሔር ክብር። በእግዚአብሔር ፊት እኮ ነው ደግሞ። በፊቴ ምን አገኘ? ሞገስ። ምን ያደርጋል ሞገስ ሳያገኙ ፑልፒት ላይ መውጣት? በጣም ብዙ መድረኮችን ይዘናል፣ በስብከት፣ በአገልግሎት፣ በዝማሬ፣ በድቁና፣ በማስተዳደር። ግን የታለ የእግዚአብሔር ሞገስ? ይህ ሞገስ ይመጣል። አሜን አሜን ትላላችሁ? የማን ሞገስ? የእግዚአብሔር ሞገስ። ሙሴ ሞገስ ነበረው። ዮሴፍ በእስረኞች አለቃ ፊት ምንን አገኘ? ሞገስ። ነህምያ በንጉሱ ፊት ምን አገኘ? ሞገስ። ኖህ በእግዚአብሔር ፊት ምን አገኘ? ሞገስ። አስቴር በንጉሱ ፊት ምን አገኘች? ሞገስ። ሞገስ ያለው ሰው በር ይከፈትለታል። ሞገስ ያለው ሰው ክብር አለው። አሜን ሃሌሉያ። ግን ጥያቄው ስንት ነው? አንድ። እሱ ምንድን ነው? ክብር 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 ስትለው በእግዚአብሔር ፊት ሞገስ፣ ለዛውም በእግዚአብሔር ፊት። በእግዚአብሔር ፊት ሞገስ ያለው ሰው በሰው ፊት ሞገስ ያገኛል። አሜን። 2 ሙሴ ክብር ክብር ስላልክ እንግዲህ አሳለ እግዚአብሔር በስምህ አወቅኩ። ሃሌሉያ። ሞገስ ያለው ሰው፣ የክብር ጥያቄ ያለው ሰው ስሙ ይገናል። አሜን አሜን ትላላችሁ? አሜን ትላላችሁ? ስማችሁ በምድር ዙሪያ ይገናል። አሜን በምድር ዙሪያ። አሜን። ያ ታላቅ የእግዚአብሔር ሰው ወደ ኢትዮጵያ ምድር በመጣ ጊዜ በጣም ብዙ ሰዎች ሃይማኖተኞች ተቸገሩ። መንግስት ጋር ሄዱ፣ ሰላማዊ ሰልፍ ቦንኬ እንዳይመጣ። ግን ቦንኬ እኮ የእግዚአብሔር ሰው ነው። ጃን ሜዳ ላይ እኮ ተዘፍኖበታል። ጃን ሜዳ ላይ ጨዋታ ተካሂዶበታል። ምን ነው ቦንኬ ቢመጣ? ስቴዲየም ላይ እነዚህ በምድራችን ያሉ ዘፋኞች ግን ታሪካቸው ሊያበቃ ጥቂት ቀርቷል። አሜን ሃሌሉያ። እነሱ ዘፍነውበታል። እነሱ አልታገዱም። ስለ ወንድና ስለ ሴት ፍቅር ዘፍነዋል። ዝሙትንና ስሜትን አነሳስተዋል። እነሱ አልተከለከሉም። ቦንኬ ተከልክሏል። ሚስጥሩ አንድ ነው። በቦንኬ ላይ የእግዚአብሔር ክብር አለ። ሃሌሉያ። ቦንኬን አያውቁትም፣ ግን ቦንኬ ሲባል ይደነግጣሉ። በቦንኬ ላይ ካለው ቅባት የተነሳ ከእንግዲህ ከጀርመን፣ ከሩቅ ምስራቅ፣ ከኮሪያ፣ ከካናዳ አይመጡም። ኢትዮጵያ ውስጥ ቦንቄዎች ተወልደዋል። አሜን። ከእንግዲህ ከጀርመን አይመጡም፣ ከስዊድን አይመጡም። እኛ እንሄዳለን። ሃሌሉያ። ከደቡብ ቦንቄዎች ተወለዱ። ከምስራቅ ኢትዮጵያ ቦንቄዎች ተወለዱ። ከምዕራብ ኢትዮጵያ ተወለዱ። ከሰሜን ኢትዮጵያ ተወለዱ። ዛሬ ተወለዱ። ሃሌሉያ። ከእንግዲህ ከጀርመን እነ ቦንኬ አይመጡም። ቅባት ቅባት፣ የእግዚአብሔር ቅባት፣ ክብር፣ የእግዚአብሔር ክብር። ጥያቄ ክብር ክብር ሲሆን ሞገስ፣ ጥያቄ ክብር ክብር ሲሆን ስምህ ይገናል። ሃሌሉያ። ቆይ ቅዱሳን ስብከቴን አዳምጡ። አሜን አሜን ትላላችሁ? ጥያቄው ስንት ነው? የምን ጥያቄ? የማን ክብር?
ነው የምትጠሪው። ከኬንያ ሃሎ፣ ማንን ፈልጋችሁ ነው? ኢቫንጀሊስት ማርታ ለምን ፈለጋችኋት? ምድራችንን እንድትረግጠው። ሃሌሉያ! ሃሌሉያ! ማንን ፈልጋችሁ ነው? አብርሃምን ከካናዳ እረኛ እንፈልገዋለን። ማንን ፈልጋችሁ ነው? አበበችን ማንን ፈልጋችሁ? ለማን ከበደን፣ አስቴርን። ሃሌሉያ! የማን ክብር ሲመጣ የማን ክብር ሲመጣ ስምህ የሚገነው የማን ክብር ሲመጣ ነው? የተዘጋው በር የሚከፈተው የማን ክብር ሲመጣ? ሃሌሉያ! ሃሌሉያ! ይህ ዘመን ነው የሚመጣው ከእንግዲህ በኋላ። ጥያቄው አንድ ነው። ጥያቄው ስንት ነው? አንድ። የማን ክብር? ሞሴ ያለ እግዚአብሔር ክብር 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 ብለሃል፣ እኔ ደግሞ ሞገስ። አንተ ክብር ክብር ብለሃል፣ ስምህ ገነን። አሜን። ሞሴ ሲባል ሞዓባውያን መውጫ መግቢያ ያጣለሁ። ሞሴ ሲባል ኬጣውያን፣ ሞሴ ሲባል ፌርዛውያን። ሃሌሉያ! የማን ክብር ሲመጣ? ሃሎ፣ ከየት ነው? ከደቡብ አፍሪካ። ማንን ፈለጋችሁ? ሰለሞንን። ርዕስ ሰለሞንን እንፈልጋለን ትላለች ያለችባት አጥቢያ። ኢትዮጵያውያን ይፈልጉታል። ባካችሁ በሰለሞን ላይ ያለውን የእግዚአብሔር ክብር በቪዲዮ ካሴት አይተናል። ምድራችንን ይርገጥ። ሃሌሉያ! ከምኑ የተነሳ? ከክብሩ። ምን ይገናል? ስምህ። ክብር ካለ ምን ችግር አለ? በድፍረት ነው ነግራችኋለሁ። በዚህ ክብር 5 ዓመት 6 ዓመት እያገለገልኩ ነው። አዲስ አበባ ረግጬ አሁን ግባ ስላለኝ ነው። ይህም ብቻ አይደለም፣ ዱባዮችን ረግጫቸዋለሁ። የእግዚአብሔር ክብር ሲመጣ በሮች ይከፈታሉ። አሜን በላ። የማን ክብር ሲመጣ? የማን ክብር ሲመጣ? ሄሎ፣ የማን ክብር? የማን ክብር? የማን ክብር? የማን ክብር? ሃሌሉያ! የእግዚአብሔር ክብር ሲመጣ ትፈለጋለህ። ጥሪው ይበዛል። የቴሌግራም ሁሉ ነገር ይንጫጫል። ደብዳቤው ይጎርፋል። የማን ክብር ሲመጣ? የእግዚአብሔር ክብር ሲመጣ ሃሌሉ ይባላል። ማንን ፈልጋችሁ ነው? ፓስተር ተስፋዬ ጋቢሶን እንፈልጋለን። ቸርቻኛ እንፈልጋለን። ባካችሁ በሱ ላይ ካለው ጸጋ የተነሳ ሃሌሉያ! ከማን ክብር የተነሳ? ከእግዚአብሔር ክብር የተነሳ። ሃሌ! ማንን ነው የምትፈልጉ? ሀብታሙን እንፈልጋለን። ሃሌ! ታረቀኝ ይፈልጋል። ዳንኤል ይፈልጋል። ሊሊ ትፈልጋለች። አሜን ነው። የማን ክብር ሲመጣ? የእግዚአብሔር ክብር ሲመጣ። ሃሌ! ፓስተር ካሳሁን ይፈልጋል። ሃሌ! ፓስተር ዳንኤል ይፈልጋል። ፓስተር ዘሪሁን፣ ቄስ ይፈልጋል። ቄስ በሪሁን ይፈልጋል። የክብሩ መንፈስ ያለባቸው ቄስ በሚና ይፈልጋሉ። አሜን። ከምኑ የተነሳ? ከእግዚአብሔር ክብር የተነሳ። ግን ጥያቄው አንድ ነው። የማን ክብር? ከእንግዲህ እንዲህ ነው የሚሆነው። አንቺ ሄሎ ወሳት የማን ክብር ሲመጣ? የማን ክብር ሲመጣ? ሞገስ። የማን ሞገስ? የእግዚአብሔር ሞገስ። ስምህ በምድር ዙሪያ ሁሉ ምን ይሆናል? ይገናል። የማን ቅባት ያለበት ሰው? የእግዚአብሔር ቅባት ያለው ሰው። ይሄ ነው የሚሆነው። ሁለት ሰው ከሆነው
የማን ክብር ሲመጣ አሜን አሜን። እየደገፋቸው ሰዷቸው፣ እየደገፋችሁ እርዷቸው። ለሁለት የተኙትን ተዋቸው፣ ቀስ አድርጋችሁ ሰዷት፣ ደግፏቸው ነው የምላችሁ። ክብር ለማን ይሁን? አጨብጭባ። የማን ክብር ሲመጣ? የእግዚአብሔር ክብር ሲመጣ አስተናጋጆች አሁን እርዱ። መድረኩ ላይ እሳት ስላለ ሃሌሉያ። ተውት እሱ አሜን አሜን። እናንተ ናችሁ ፋሪሶች ለዚህ ሕዝብ በረከት የሆናቸው። አሜን። በኢየሱስ ስም ፋሪሶች ተባረኩ በሏቸው። ተባረኩ። ለምሪቱ በረከት ያርጋችሁ። ምሪቱን ውረሱ በሏቸው። አሁን ልጨርስ። ደምጥ መውሴ ክብር ስላልክህ ሞገስ ደግሞ በስምህ ምን አረኩ? አወቅኩህ። ዲያቆን በደንብ አስተናግድ። እስከ ዛሬ የተቀመጥከው ይበቃል። ምርጥ የሆነ ስም ነው፣ መከበር አለበት ብላለች። አሜን። እኛም እንስማማለን። ሃሌሉያ። አሜን። ቆይ ስብከቱን ልጨርስ። ሶስተኛ
አስተካክሉላችሁ። ተረጋጉ። ረፉ እስቲ ይቀዋል። እኔ 10 ደቂቃ ነበር የምፈልግ እስካሁን። ዘመኑ የክብር ነው በሏቸው። ከእንግዲህ በኋላ ሌላ ጥያቄ አትጠይቅ በሏቸው። ክብር ብቻ ጠይቅ። አሜን። የማን ክብር? አሜን። አሁን ልጨርስ። ደቡብ ይመቸናል። ምንድነው የምናደርገው? ደቡብ እነዚህን እየተሸከሙ ሌላ ክፍል ነበር የሚያስቀምጡልን። ትንሽ እዚያ እንግዲህ በሌላ ጊዜ እንገናኝ መሰለኝ። እርዷቸው፣ ቀስ አድርጋቸው አስቀምጧት። ተነስ። ጌታ እንዲህ ብሎ ይለኛል፣ እኔ አስተምርሃለሁ፣ በጀት እኔ እሆናለሁ፣ አስተምርሃለሁ፣ እኔን ጠብቀኝ። ኢየሱስ አሜን። ኢየሱስ አሜን፣ አሜን። ምን ይከፈላል? ኢየሱስ አሜን። ምስጋና ነው ክፍያው። አሜን። እግዚአብሔር የተባረከ ይሁን። የእግዚአብሔር ክብር ሲመጣ ሁሉም ሰባኪ ይሆናል። አሜን። ቆይ አሁን እንደማመጥ። ቆይ እንግዲህ እንደ ድሮው ዘመን አፍን ያኔ የስደቱ ዘመን በደርግ ዘመን ተደብቀን የሆነ ቤት እንገባለን እና ተማምለን አዝማች መዘመር አይፈቀድም እና ሁሉም ያኔ ፕሮግራም መሪ ሰባኪ የለም። 5 ሰው ካለ እያንዳንዱ 5 ጥቅስ ይዞ ይሄዳል። ከዛ በኋላ የመጀመሪያው ጥቅስ አንባቢ 1 ሰዓት ቢወስድ የቅንነት ዘመን ነው፣ ማዳመጥ ነው እያለቀስን። ገና 10 ደቂቃ እንደጀመረ ይመጣል መንፈስ ቅዱስ። ተው እንጂ እዚህ በስደት ዘመን ደግሞ እንትን ግጥም አድርገን እንይዘዋለን። ግጥም አድርጎ የያዘው ደግሞ ይቀጥላል በሙሉ የሚሆነው ነው። አሁን ግን የነጻነት ዘመን ነው። አሜን። ክብር ለኢየሱስ ይሁን። ሙሴ ክብር ስላለ እግዚአብሔር ስሙን አገነነው። አሜን። የእግዚአብሔር ክብር እናንተ ጋር ሲገኝ ስልክ ይደወላል ባራሻችሁ። ይኸው እናንተ ሙሉ ጊዜ የሰጣችሁ አገልጋዮች፣ እኔ ወንድማችሁ ልምከራችሁ። Tell her to be silent. Put your hand upon her mouth, please. እዛኛው ክፍሉት የለም ባዶ ክፍል ቀስ አድርግና ውሰድልኝ ወደዛ። በል ያቆን ተሸከም በደንብ እርዷቸው። ልብስ ቀይረን አላልኩም? አሁን ሰማያዊ ኮት ለብሰ የመጣ በል ተሸከም። ቀስ መሳሪያውን እንዳትል እርዷቸው። እሺ በሰላሙ ጊዜማ በአንድ እጅ ነበር የምትያዘው። አሜን። ጀግና እህቶች አሉ። አሜን። ሀብቴ ሰላም ነህ? አሁን ሀብቴ የት አለ? ሰላም
ሲተነስ ሰላም ነው ይበላቸው። አልቻልክም? አሁን ገና ነህ። አንዴ ደቡብ አንገጫ ላይ እያገለገልን የእግዚአብሔር መንፈስ ሲመጣ አቃተኝ እና እሱ ነበረ። ማታ ነው ከምሽቱ 3 ሰዓት። ዘራፍ የኢየሱስ ጀግና፣ ዘራፍ የመንፈስ ቅዱስ ጀግና ስል ጉባኤው ተበተነ። አሜን። እና ሲመጣብን እንፎክራለን። አሜን። ሃሌሉያ ሃሌሉያ። አሜን። ቆይ ክብር ለኢየሱስ ይሁን። ሃሌሉያ። ተይ እንጂ አንቺን የመሰለ ሰው ሙሴ መስበክ እኮ አልቻልኩም። በለ መሬት አድርግና ተሳቅተዋል። ደግፉት ደግፉት። አሜን። ኢየሱስ ጥያቄው ስንት ነው? የምን ጥያቄ? የማን ክብር? አሜን። ስለዚህ ሙሴ ክብር ስለጠየቀ እግዚአብሔር ደግሞ ሞገስ። አሜን። ሁለተኛ ስሙን ምን አደረገው? አገነነው። አሜን። የእግዚአብሔር ክብር ሲገኝብህ ስምህ ስምሽ ይገናል በሏቸው። አሜን። እናንተ የሙሉ ጊዜ አገልጋዮች በር አታስከፈቱ። እናንተ እግዚአብሔርን ለማገልገል የወሰናችሁ ሰዎች ክብሩ እስኪመጣ እዚህ ጋር እግዚአብሔር ልቤ ጋር የሆነ መልእክት አስቀምጧል። እንደው እናንተ ቤተ ክርስቲያን ኃይለኛ መልእክት አለ። ልፈነዳ ነው። ሰውዬ ብትፈነዳ ይሻላል ሄደህ ከምታፈነዳ ሰው ያልሆነ መልእክት። ጊዜው ሲደርስ ትሄዳለህ። ነውር ነው። በር እንደው ነውር እኮ ነው። እንደው በግድ አንተ ሰው ጊዜህን ጠብቅ በሏቸው። መጀመሪያ ክብሩን ተሞላ በሏቸው። ክብሩ መድረክ ያስከፍታል በሏቸው። አሜን ነው። የእግዚአብሔር ክብር ሲመጣ ባህር ማዶዎች ይከፈታሉ። የእግዚአብሔር ክብር ሲመጣ እስማኤላውያን በራቸውን ይሰጣሉ። ሃሌሉያ። እነግራቸዋለሁ። ካቶሊኮችን አገልግያታለሁ። ባካችሁ እናንተ ሰዎች ጥያቄው አንድ ነው። የማን ክብር? እግዚአብሔር ደግሞ እንደዚህ አለ። ሶስተኛ አንተ ክብር ስላልክ ሞገስ ሰጥቻለሁ። ሌላ ነገር አልጠየከኝም። ሞገስ ብቻ አይደለም ስምህን አግንኘዋለሁ። ሶስተኛ ይህን ያልኸውን ነገር አደርጋለሁ። አሜን። የቱን? ይህን። የቱን? ይህን። የቱን? ይህን። ክብር ክብር እያልክ ግን ይህ ደግሞ አለ። የቱን? ይህን። የቱን? ሄሎ የቱን? ይህን 10 ዓመት እንቆቅልሽ። የቱን? ይህን። ግን ጥያቄው ምንድን ነው? ክብር። ሃሌሉያ። ክብር ክብር ስትጠይቅ ኧረ መቼ ነው ይሄ የሚነሳው ያልከው? ይህ ከክብሩ የተነሳ ይንከባለላል። አሜን። ከምኑ የተነሳ? ከክብሩ የተነሳ። ግን ጥያቄው ስንት ነው? አንድ ነው በሉ። ጥያቄው ስንት ነው? ስንት ነው ቅዱሳን? ያን ጥያቄ ምንድን ነው? የማን ክብር? የማን ክብር? አሜን ይሁን። የእግዚአብሔር ክብር ሲመጣ ሞገስ። የእግዚአብሔር ክብር ሲመጣ ሞገስ አይደለም ስም ብቻ አይደለም ያልከውን ነገር። የቱን? ይህ ይህ አንተና እግዚአብሔር የምትተዋወቁት መስመሩን ይለቃል። አሜን። አራተኛ ክብር ጠየቅ። ሞገስ ክብር ጠየቅ። ስምህን በምድር ላይ ሁሉ አገነንኩት። አሜን። ደግሞ ያልኸውን ነገር። አራተኛ መልካምነቴን ሁሉ በፊትህ አሳልፋለሁ።
መልካምነት በፊት አሜን። የእግዚአብሔር መልካምነት እኮ ነው። ለዚያው አንተ መልካም ነው ያልከው አይደለም። በአንዱ ስትደነቅ ሌላ መልካምነት ደግሞ በፊት አሳልፋለሁ። በዚያ እየተደነቅ ሌላ መልካምነት ያልፋል። የዚያን ምስጋና መስዋዕት ሳታከብር ሌላ መልካምነት። ሃሌሉያ! የማን መልካምነት? የእግዚአብሔር ነው። ጥያቄው አንድ ነው ብያቸዋለሁ። የምን ጥያቄ? የእግዚአብሔር ክብር ጥያቄ። አሜን። ሞገስ ብቻ አይደለም አለ እግዚአብሔር፣ የእኔን መልካምነት ሁሉ። አቤት የእግዚአብሔር መልካምነትን ከኔ የለውም። አሜን። በፊት ምን አደርጋለሁ? አሳልፋለሁ። እየተደረደረ ሃሌው ይልሃል። አቤት እግዚአብሔር የላከኝ መልካምነት ነኝ፣ በዚህ ላልፍ ነው። ፍቃደኛ ብትሆን እገባለሁ። ግባ። ሌላ መልካምነት። አሜን። ከምን የተነሳ? ከክብሩ። አምስተኛ ይቅር የምለውን ይቅር እላለሁ። ሙሴ በፊቴ ሞገስ ስላገኘ ጥያቄ ክብር ስለሆነ ተው እስራኤልን ይቅር በል ብትለኝ ይቅር እላለሁ። 6 የምምረውን እምራለሁ። ተው በሕዝብ ላይ ምህረት ይግደል ብትለኝ ምህረቴ ይሆናል በፊቴ ምን ስላገኘ? ሞገስ። 7 የእግዚአብሔርን ስም በፊትህ ላይ አውጃለሁ። ልክ እንዲህ ነው የሚለው። ከ17 እስከ 23 ያለውን እየተረኩ ነው። አሁን በሙሴ ግንባር ላይ የእግዚአብሔር ስም ታውጇል። እግዚአብሔርና ሙሴ እየተነጋገሩ ነው። በቋንቋ ሕግ እንዲህ ነው ማለት ያለበት። የእኔን ስም በፊት አውጃለሁ ማለት ነበረበት። ግን እግዚአብሔር እንደዚህ አለ፣ የእግዚአብሔርን ስም በፊት አውጃለሁ። የእግዚአብሔር ስም ማን ነው? አዶናይ፣ ኤልሻዳይ፣ ሰላም አለቃ፣ ድንቅ መካር፣ ኃያል አምላክ፣ ሁሉን ቻይ፣ የተከበረ፣ የነገስታት ንጉሥ፣ የጌቶች ጌታ፣ የአሕዛብ አምላክ። ሃሌሉያ! ሙሴ ሲቆም እዚህ ጋር የእግዚአብሔር ስም ይነበባል። አሜን። ከምኑ የተነሳ? ከክብሩ። የሚገርም ነው። የእግዚአብሔር ስም እዚህ ጋር ይጻፋል። አሜን። ገና ስትቆም፣ ገና ስትቆሚ፣ ገና ሳትናገር፣ ገና ስትቆም እዚህ ጋር የሆነ ነገር ታማኝ የእግዚአብሔር ባሪያ የቀባሁት ባሪያ ቀብቼ ያስነሳዋት ውድ ዘማሪ የዘመኑ ባሪያ። አሜን። የማን ክብር ሲመጣ? የእግዚአብሔር። ግን አንተ ግንባር ላይ የእግዚአብሔር ስም አይደለም ያለው፣ ሌላ ስም ጽፈህበታል። ጌታ ሆይ በሉ እባክህ የአንተ ክቡር ስም በግንባሬ ላይ ይጻፍ። ያልዳኑት ያንብቡት። አሜን ይሆን፣ አሜን ይሆን። ስምንት እግዚአብሔር እንደዚህ አለ፣ እነሆ በእኔ ዘንድ ስፍራ አለ። አሜን። ሙሴ ክብር ይሆን እንጂ ጥያቄው ለመሆኑ ለእኔ ስፍራ አለ፣ ለመሆኑ የማርፈው መቼ ነው? መቼ ነው እፎይ የምለው የሚል የልብ ጥያቄ ስላለው እግዚአብሔር እንደዚህ አለው፣ በእኔ ዘንድ ስፍራ አለ። አሜን። በማን ዘንድ? በማን ዘንድ? በማን ዘንድ? ለእግዚአብሔር ምንም የሚሳነው ነገር የለም። አሜን። መስሪያ ቤት በሩን ዘግተዋል። ስራ የሌለ መስሎሻል? መስሪያ ቤቶች አይደሉም። ዘመዶች ሁሉ አጎቶች ፊታቸውን አዙረዋል። በሩ ተቆልፏል። የባህር ማዶ። በእግዚአብሔር ዘንድ ግን ለአንተ በካናዳ መኖር የምትችልበት ስፍራ አለ። አሜን ትላለህ? በማን ዘንድ? በእግዚአብሔር ዘንድ። በሰው ዘንድ የለም፣ በዘመድ ዘንድ የለም። ኢንቨስተር የሆኑ ዘመዶች ቦታ አልሰጡም። በእግዚአብሔር ዘንድ ግን ለአንተ ስፍራ አለ። አሜን። በማን ዘንድ? በእግዚአብሔር ዘንድ። በማን ዘንድ? በእግዚአብሔር ዘንድ ነው። እድገት ተከልክለሃል፣ በእግዚአብሔር ዘንድ ግን ትእዛዝ ይወጣል። አሜን። ለሰው የማይቻል ለእግዚአብሔር ይቻላል። አሜን። ግን ጥያቄው ክብር ነው። አሜን። በማን ዘንድ? በእግዚአብሔር ዘንድ።
አለ እግዚአብሔር ግን አለ እግዚአብሔር ይቅር የምትለውን ይቅር እንድል የምትምረውን ሁሉ ደግሞ እኔ እንድምር ከፈለግ በእኔ ዘንድ ስፍራ እንድታገኝ ከፈለግ ግን በአለቱ ላይ ትቆማለህ። ሃሌሉያ! አለቱ ኢየሱስ ነው። ሃሌሉያ! አለቱ ኢየሱስ ነው። ሃሌሉያ! አሜን ነው። በማን ላይ? በአለቱ ላይ። በማን ላይ? በአለቱ ላይ። በማን ላይ? በአለቱ ላይ። በአለቱ ላይ የቆመ አይናወጥም። አሜን። አለቱ ኃይለኛ ነው። አሜን። አለቱ እባቡን ይቀጠቅጠዋል። አሜን። አለቱ ውሃ ያፈልቃል። አሜን። አለቱ መና ይመግባል። አሜን። አለቱ የሕይወት እንጀራ ነው። ሃሌሉያ! ቸፕቸፕ ክብር ለማን ነው? ክብር ለማን ነው? ክብር ለማን ነው? የመጨረሻ ነገር እናገራለሁ። እግዚአብሔር ይባርካችሁ ለማለት ፈልጋለሁ። ይህንን ፕሮግራም ለመካፈል የመጣችሁ ድጋፍ የሰጣችሁን፣ የጸለያችሁልን፣ በብዙ መንገድ የረዳችሁን፣ እንዲከናወን የረዳችሁን ሁሉ ተባረኩ። እግዚአብሔር ምድራችንን ይባርክ። እግዚአብሔር አስጥሶ ያውጣ። እግዚአብሔር ክብሩን ይልቀቅ። ከዚህ ወዲህ ናፍቆት የለንም። ክብሩ ይውደቅ። በአዲስ አበባ ምድር ላይ ክብሩ ይውደቅ የምትሉ እስኪ አሜን በሉ ባካችሁ። እግዚአብሔር እናመሰግናለን። እዚህ ቦታ ኃይለኛ ነው። ወንድማችን አስቹ ይመጣና ከፍ በል ከሁሉም በላይ የሚለውን መዝሙር አምልከን የፕሮግራሙ ፍጻሜ ይሆናል። ባላችሁበት ቆይታችሁ ጌታን አክብረ ነው እንቀምሳለን። ሰው ከፈጸመ እኛ ደግሞ ብርቱ እሳት ይሄዳል። እስቲ አንድ ላይ አሜን። እስቲ የምትፈልጉ አሜን። ዝናና ሞገስ አይደለም፣ የእግዚአብሔርን ክብር በምድሪቱ ላይ መግለጥ የምትፈልጉ ውስጣችሁ የተቃጠለ ጽንስ ያገኛችሁ በዚህ 3 ቀን ውስጥ የጸነሳችሁ እንደ ያዕቆብ በጎች በትሮቹን አይቶ ጸነሱ ይላል። በእግዚአብሔር ቃል ውስጥ በተገለጠው ነገር ውስጣችሁ የተቃጠለ ጽንስ የያዛችሁ ሰዎች አላችሁ። የተቃጠላችሁ ሰዎች አላችሁ። እግዚአብሔር አምላክ ጽንሱን ሁለተኛ ልጅ ያደርገዋል። ሃሌሉያ! ክብር ለማን ይሆን? ኢየሱስ ጌታ ነው እንላለን። ኢየሱስ የጌቶች ሁሉ ጌታ ነው። ስለዚህ ጌታ እንደገና ልልታና ጭብጨባ ከፊት ከፊት ጌታ ወጣና እያሉ እናመልከዋለን። ሃሌሉያ! እስቲ ከመሳሪያው ጋር እያጨበጨበ ሃሌሉያ! ጌታ ወጣና አነሳሳና ጌታ ወጣና
ጌታ ይባርካችሁ። አብራችሁን ጨርሰናል። ነገ በተለመደው ሰዓት በዚህ ቦታ መጥታችሁ መገልገል እንደምትችሉ ነግራችኋለን። ጌታ ይባርካችሁ። ሃሌሉያ። Thank you.